የወርቃማዋ ባለጸጉር ትንሽዬ ልጅና የሶስቱ ድቦች ታሪክ። በአንድ ወቅት ወርቃማ ጸጉር ያላት አንድ ትንሽ ልጅ ነበረች። አንድ ቀን ቤቷ አጠገብ በመጫወት ላይ ሳለች ቢራቢሮ ተመለከተች። ከዛም ቢራቢሮዋን ለመያዝ ሞከረች። ነገር ግን ቢራቢሮዋ እየበረረች ለመያዝ አስቸጋሪ ሆነችባት። ወርቃማ ጸጉር ያላት ልጅም ቢራቢሮዋን ለመያዝ በምትሞክርበት ሰዓት በጫካ ውስጥ ወደ ማታውቀው ቦታ ጠፋች። በጫካ ውስጥም አንድ ትንሽዬ ቤት አየች። ወርቃማ ጸጉር ያላት ልጅም እርግጠኛ ነኝ እዚህ ቤት ውስጥ የሚኖሩ ሰዎች ካሉ ወደ ቤቴ እንድመለስ ይረዱኛል በማለት ወደ ቤቱ ለመግባት ወሰነች። ወርቃማ ጸጉር ያላት ልጅም በሩን 3 ጊዜ አንኳኳች። ማንም ቤት ውስጥ አልነበረም። ከዛም የሚጣፍጥ የምግብ ሽታ ሸተታት። እናም በዛ ትንሽዬ ቤት ውስጥ ባለው ጠረጴዛ ላይ 3 ሳህኖች በምግብ ተሞልተው አየች። አንድ ትልቅ ሳህን፣ አንድ መካከለኛ ሳህን፣ አንዱ ደግሞ ትንሽ ሳህን ነበር። ወርቃማ ጸጉር ያላት ልጅም በጣም ተርባ ስለነበር ምግቡን ለመብላት ፈለገች። ከዛም ማንኪያውን አነሳችና ከትልቁ ሳህን ቀመሰች። በጣም ትኩስ ስለነበረ ከሌላኛው ሳህን ለመቅመስ ፈለገች። ቀጥሎም ከመካከለኛው ጎድጓዳ ሳህን አንድ ማንኪያ ሞከረች። ይህ ምግብ በጣም ቀዝቃዛ ነው አለች። በመጨረሻም ከትንሹ ጎድጓዳ ሳህን ቀመሰች። ይህ ምግብ በጣም ይጣፍጣል በማለት በትንሹ ሳህን ውስጥ ያለውን ምግብ ሁሉንም በልታ ጨረሰች። ወርቃማ ጸጉር ያላት ልጅ በጣም ስለደከማት አረፍ ለማለት ፈለገች። እናም 3 ወንበሮች አገኘች። አንድ ትልቅ የእንጨት ወንበር፣ መካከለኛ ሮዝ ወንበርና ትንሽዬ ሰማያዊ ወንበር አገኘች። ከዛም ትልቁ የእንጨት ወንበር ላይ ተቀመጠች። ነገር ግን ወንበሩ አልተመቻትም ነበር። ወርቃማ ጸጉር ያላት ልጅም በመካከለኛው ሮዝ ወንበር ላይ ተቀመጠች። ነገር ግን ወደ ታች ጠልቃ ገባች። ይህም ወንበር አልተመቻትም ነበር። በመጨረሻ ወርቃማ ጸጉር ያላት ልጅ ትንሽዬዋ ሰማያዊ ወንበር ላይ ተቀመጠች። ነገር ግን ይህ ወንበር ልክ እንደተቀመጠችበት ተሰበረ። ከዛም ትንሽዬዋ ባለ ወርቃማ ጸጉር ልጅ ከዚህ ሁሉ ነገር መተኛት ይሻለኛል አለችና ወደ አልጋ ክፍሎቹ ሄደች። መኝታ ቤት ውስጥም ስትገባ 3 አልጋዎች ነበሩ። በመጀመሪያ ትልቁ አልጋ ላይ ተኛች። ይህ አልጋ አይመችም አለችና ቀጥሎም መካከለኛው አልጋ ላይ ተኛች። ይህም አልጋ ምንም ምቾት አልሰጣትም ነበር። በመጨረሻም ትንሹ አልጋ ላይ ተኛች። ይህ አልጋ በጣም ተመቻት። ከዛም ብርድ ልብሱን ለበሰችና ብዙም ሳይቆይ እንቅልፍ ወሰዳት። በዛ ሰዓት የቤቱ ባለቤት የሆኑት 3 ድቦች ጫካ ውስጥ ወዳለው ትንሽ ቤታቸው መጡ። ቀድሞውንም በሩ ተከፍቶ ጠበቃቸው። በጣም ተገርመው ወደ ውስጥ በፍጥነት ገቡ። ከዛም ትልቁ ድብ ትልቁ ሳህኑን ተመለከተ። የሆነ ሰው የሱን ምግብ እንደቀመሰበት ገባው። መካከለኛዋ እናት ድብም መካከለኛ የሆነን ሳህኗን ስትመለከት አንድ ሰው በእርግጠኝነት ምግቧ እንደበላባት አወቀች። ከዛም ሕፃኑ ድብም ትንሹ ሳህኑን ሲመለከት ባዶ ነበር። 3ቱም ድቦች ምግባቸውን ማን እንደበላው ለማወቅ ወደ ሳሎን ገቡ። እናም አንድ ሰው ወንበር ላይ ተቀምጦ እንደነበርና የተሰበረውን ሰማያዊ ወንበር ተመለከቱ። 3ቱም ድቦች ማን ወንበራቸው ላይ ተቀምጠው እንደነበር ለማወቅ ወደ ላይ ወጡ። እኔ አንድ ሰው አልጋዬ ላይ ተኝቷል ብዬ አስባለሁ አለ ትልቁ ድብ። እኔም አንድ ሰው አልጋዬ ላይ ተኝቷል ብዬ አስባለሁ አለች እናት ድብ። ከዛም ወደ አልጋ ክፍሉ ሲገቡ ወርቃማ ጸጉር ያላት ልጅ ትንሽዬዋ ድብ አልጋ ላይ ተኝታ አገኟት። 3ቱም ድቦች እሷን ሲመለከቱ በጣም ተናደው ስለነበር በኃይለኛው ጮሁባት። እናም ትንሽዬዋ ልጅ በድንገት ከእንቅልፏ ነቃች። ከዛም ድቦቹን ስታይ ስለፈራች ከቤቱ ወጣችና በጫካ ውስጥ ሩጣ አመለጠች። ከዚያ ቀን ጀምሮ ወደ ጫካው ተመልሳ አልሄደችም ነበር። እናም 3ቱም ድቦች ዳግመኛ ትንሿ ወርቃማ ጸጉር ያላትን ልጅ አይተዋት አያውቁም ነበር።